ሰላም ጤና ይስጥልን የተወደዳችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ የሰኔ 10 ቀን 2018 ዓ.ም የምሽት መረጃዎችን ይዘን ቀርበናል። በቅድሚያ አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። ከሸዋ ጠቅላይ ግዛት የተገኘው መረጃ እንደሚያመለክተው የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት እዝ ካሳምነው እዝና ከራሱ ልዩ አየር ኃይል መዋቅር ጋር በመተባበር በአንጾኪያ ገምዛ ወረዳ በሰፈረው ያገዛዙ ጦር ላይ ከባድ ጥቃት ፈጽሟል። የእዙ ቃል አቀባይ ሻለቃ አበበ ሙላቱ እንደገለጹት የፋኖ አየር ኃይል ድሮን በመጠቀም በፈጸመው ጥቃት 10 ያገዛዙ ወታደሮች ተደምስሰዋል። በሌላ በኩል በማጀቴና ጨፋ ሮቢት ቀጠናም ከባድ ትንቅንቅ እየተደረገ መሆኑ ተነግሯል። በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ስር የሚገኙ የአባት አርበኞችና የቃኝ ክፍሎች ከኦሮሞ ብሔረሰብ ጨፋ ዞን ሮቢት ተነስተው ከመከላከያና ከፖሊስ ጋር ጥምረት ከፈጠረው የሚሊሻ ኃይል ጋር ፊት ለፊት ገጥመዋል። በዚህም አስደማሚ ድል መመዝገቡን የተነገረው። ከኛ ጋር ከቆያችሁ ዝርዝር መረጃውን የምትሰሙት ይሆናል። በኦሮሚያ ክልል አስቸኳይ ክተት ታወጀ። ለጃልመሮ የቀረበው የስልጣን ግብዣም እያነጋገረ ነው። ከኦሮሚያ ክልል የወጡ መረጃዎች እንዳመለከቱት የክልሉ ወታደራዊ የኃይል ሚዛን ሙሉ በሙሉ መዛባቱንና የጸጥታ ቀውሱን መቆጣጠር አለመቻሉን ተከትሎ እነ ሽመልስ አብዲሳ ፍጹም አስገዳጅ የሆነ የውስጥ ክተት ጥሪ በይፋ አውጀዋል። ይህንን የተመለከተ ዝርዝር መረጃም ደርሶናል፣ ትሰሙታላችሁ። በአማራ ክልል በጦርነቱ ምክንያት የሕክምና ባለሙያዎች የሙያ ገለልተኝነታቸውን አደጋ ውስጥ የሚከት ከፍተኛ ሰቆቃ እየደረሰባቸው መሆኑ ተጋልጧል። በትናንትናው ዕለት ደግሞ በሞጣ ከተማ የሆስፒታሉ ሰራተኞች በሙሉ ተቃውሞ መውጣታቸውን መዘገባችን ይታወሳል። በክልሉ የሚገኙ ባለሙያዎች የ5 ወራት የትርፍ ሰዓት የቅዳሜና እሁድ እንዲሁም የሌሊት ክፍያ ስላልተከፈላቸው ስራ ለማቆም እንደሚገደዱ አስታውቀዋል። ይህ በእንዲህ እንዳለ ብልጽግና በቤኒሻንጉልና በአሶሳ ቀጠና ከፍተኛ ጥርጣሬ ውስጥ በመግባቱ የታችኛው መዋቅር ካድሬዎች ላይ ጣታችሁ ላይ የምርጫ ምልክት አለ ወይስ የለም በሚል የጣት ቀለምን እስከ መፈተሽ የደረሰ ጽኑ ግምገማ እያደረገ ይገኛል። ሁለቱንም መረጃዎች ከኛ ጋር ከቆያችሁ እናሰማችኋለን። ክቡራትና ክቡራን ቤተሰቦቻችን ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችንም መረጃዎች ከዚህ ቀጥሎ በዝርዝር እናቀርባለን። በቀጥታ ወደ መረጃውም በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። ከሸዋ ጠቅላይ ግዛት የተገኘው መረጃ እንዳመለከተው የአማራ ፋኖ ብሔራዊ ንቅናቄ አፋብን የሸዋ ጠቅላይ ግዛት እዝ ካሳምነው እዝ ጋር በመተባበር በአንጾኪያ ገምዛ ወረዳ በሰፈረው ያገዛዙ ጦር ላይ ከባድ ጥቃት ፈጽሟል። በትናንትናው ዕለት በተፈጸመው በዚህ ጥቃት ከተማ ውስጥ ፖሊስ ጣቢያና በሙያና ቴክኒክ ኮሌጅ ውስጥ መሽጎ የነበረው የኮማንዶ ሰራዊት ላይ ከባድ ጉዳት ደርሷል። የእዙ ቃል አቀባይ ሻለቃ አበበ ሙላቱ በሰጠው መግለጫም የፋኖ ኃይሎች ድሮን በመጠቀም በፈጸሙት የአየር ጥቃት ከ10 በላይ ወታደሮች ወዲያውኑ ሲገደሉ በርካቶች ደግሞ ከባድ የአካልና የቁሳቁስ ጉዳት አስተናግደዋል። አርበኛው በሰጡት መግለጫ ይህ ትውልድ ይቀረጽበታል ተብሎ የተገነባው የሙያና ቴክኒክ ኮሌጅ ላለፉት 3 ዓመታት ያገዛዙ ወታደራዊ ካምፕ ሆኖ ማገልገሉን ጠቅሶ በውስጡ በርካታ ንጹሃን የሚረሸኑበት የሚገረፉበትና ከባድ የገንዘብ ቅሚያ የሚፈጸምበት ስፍራ መሆኑን አጋልጧል። ይባስ ብሎም በካምፕ ውስጥ ባሉ ወታደሮች አማካኝነት በህፃናት ላይ ጭምር እጅግ አስነዋሪና ጸያፍ የሆኑ የግብረ ሰዶም ጥቃቶች እየተፈጸሙ መሆኑንና ለዚህም ተጨባጭ የቪዲዮና የአይን እማኝ ማስረጃዎችን ለዓለም አቀፉ ማህበረሰብ ለማቅረብ ዝግጁ መሆናቸውን በከባድ ቁጭት ይፋ አድርገዋል። በተመሳሳይ ዜና በወሎ ግንባር በሰሜን ወሎ ዞን ጉባ ላፍቶ ወረዳ ከወልዲያ ከተማ በቅርብ ርቀት ላይ በሚገኘው ሳዋ ሜዳ በተባለ ቦታ የከሚሴና አካባቢው የምኒልክ ዕዝ የቃኝ አባላት በአገዛዙ ላይ ድንገተኛ የደፈጣ ጥቃት ፈጽመዋል። ጥቃቱ ያነጣጠረው ከወልዲያ ከተማ ተነስቶ የጦር መሳሪያና ስንቅ በመጫን ወደ ሳዋ ሜዳ ቀበሌ በማቅናት ላይ በነበረ የኮንቮይ ተሽከርካሪ ላይ ሲሆን በዚህም 8 ያገዛዙ መከላከያ ሰራዊት አባላት ወዲያውኑ ሲገደሉ 15 የሚሆኑት ደግሞ ከባድ ቁስለኛ ሆነው ወልዲያ ሆስፒታል ገብተዋል። ሰራዊቱ በደረሰበት ወታደራዊ ኪሳራ በመበሳጨት በወሰደው የአጸፋ እርምጃ አንድ የ9 ዓመት ህፃንና ያዛው
አዛውንት ሽማግሌ ሕይወት መቀጠፉም ተነግሯል። ሌላው ትልቅ ውጊያ የተመዘገበው በማጀቴና ጨፋ ሮቢት ቀጠና ነው። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ስር የሚገኙ የአባት አርበኞችና የቃኝ ክፍሎች ከኦሮሞ ብሔረሰብ ዞን ጨፋ ሮቢት ተነስቶ ከመከላከያና ከፖሊስ ጋር ጥምረት ከፈጠረው የሚሊሻ ኃይል ጋር በጭሬ ልዩ ስፍራ ላይ ለቀናት የቆየ ከባድ ውጊያ አድርገዋል። በዚህ ውጊያ ላይ ከውባንተ ብርጌድና ከምኒልክ ብርጌድ እንዲሁም ከሌሎች አካላት የተውጣጡ አርበኞች የተሳተፉ ሲሆን ያገዛዙ ጥምር ጦር ቀደም ሲል በዚህ ቀጠና ሰርጎ በመግባት የፈጸመውን የኢኮኖሚ ውድመት ለመድገም አቅዶ እንደነበር ተገልጿል። አገዛዙ ከዚህ ቀደም 442 ከብቶችን በመዝረፍ 72 የጤፍ ክምሮችን እንዲሁም የሙዝ የፓፓያና የአቮካዶ እንዲሁም የማንጎ አትክልቶችን በመጨፍጨፍ ያደረሰውን ውድመት ለመድገም ቢንቀሳቀስም የአባት አርበኞች እስከ ጨፋ ድረስ ዘልቀው በመግባት ጥቃቱን ሙሉ በሙሉ አክሽፈውታል። ከማለዳው ጀምሮ እስከ ምሽት 1 ሰዓት በቆየው ውጊያ በአገዛዙ ላይ ከፍተኛ የሰው ኃይል ጉዳት በመድረሱ ከሚሴ ሆስፒታል በቁስለኞች መሞላቱን የውስጥ መረጃዎች አረጋግጠዋል። በአሁኑ ሰዓት በአካባቢው ከፍተኛ ውጥረትም ነግሷል። በመጨረሻም ቃል አቀባዩ ሻለቃ አበበ ሙላቱም የብልጽግና አገዛዝ በአማራ ክልል ምርጫ አካሄድኩኝ ብሎ ለሚቀጥሉት 5 ዓመታት በህዝብ ትከሻ ላይ ለመቀመጥ እያደረገ ስላለው ዝግጅትና ፕሮፓጋንዳ ማብራሪያ ሰጥቷል። አገዛዙ በባህር ዳር ከተማ ወጣቶችን ሰብስቦ ብልጽግና በአማራ ክልል አሸንፏል፣ ከፊት ለፊታችሁ እንቅፋት የሆኑትን እነዚህ ታጣቂ ጽንፈኞች ውጡና ታገሏቸው በማለት የእርስ በርስ እልቂት ለመፍጠር እየጣረ መሆኑን ገልጿል። ይሁን እንጂ መሬት ላይ ያለው እውነት ፍጹም የተለያየ መሆኑን የጠቀሱት ቃል አቀባዩም በአማራ ክልል ከ90 በመቶ በላይ በሚሆኑ አካባቢዎች ምንም አይነት ምርጫ እንዳልተካሄደና የምርጫ ኮሮጆዎቹ በካድሬዎች ወረቀት ብቻ የተሞሉ መሆናቸውን አጋልጠዋል። ለምሳሌ ያህል የይፋት አንጾኪያ ገምዛ ወረዳን በምሳሌነት አንስተው ከወረዳው 13 ቀበሌዎች ውስጥ 12ቱ ሙሉ በሙሉ በፋኖ ቁጥጥር ስር መሆናቸውንና አገዛዙ በአንዲት ቀበሌ ብቻ መሽጎ ወረዳው ላይ ሙሉ ምርጫ ተካሂዷል ብሎ የውሸት ሪፖርት ማቅረቡን አጋልጠዋል። ይህ የምርጫ ፕሮፓጋንዳ ፋኖን የተሸነፈ ለማስመሰልና በማህበረሰቡ ውስጥ የስነ ልቦና ተስፋ መቁረጥ ለመፍጠር የተተወነ ድራማ ቢሆንም ህዝቡና ወጣቱ መሬት ላይ ያለውን እውነት ጠንቅቆ ስለሚያውቅ በካድሬዎቹ ድስኩር ላይ እየሳቀ እንደሚገኝና የነጻነት ጉዞ ወደ ኋላ እንደማይመለስ አረጋግጠዋል። በሌላ መረጃ በኦሮሚያ ክልል አስቸኳይ ክተት ታወጀ። ለጃልመሮ የቀረበው የስልጣን ግብዣም እያነጋገረ ነው። ከኦሮሚያ ክልል የወጡ መረጃዎች እንዳመለከቱት የክልሉ ወታደራዊ የኃይል ሚዛን ሙሉ በሙሉ መዛባቱንና የጸጥታ ቀውሱን መቆጣጠር አለመቻሉን ተከትሎ እነ ሽመልስ አብዲሳ ፍጹም አስገዳጅ የሆነ የውስጥ ክተት ጥሪ በይፋ አውጀዋል። የክልሉ ባለስልጣናት ባስተላለፉት ጥብቅ መመሪያ መሰረት በሰሜን ሸዋ፣ ምዕራብ ሸዋ፣ ደቡብ ምዕራብ ሸዋና በአራቱም የወለጋ ዞኖች የሚገኙ የሚሊሻ አባላት የልዩ ኃይል የገዳ ኮማንዶና የከተማ ፖሊስ ሳይቀር በአስቸኳይ ወደ ካምፕ እንዲገቡ ትዕዛዝ ተሰጥቷል። ይሁን እንጂ ሚሊሻዎቹ በተደጋጋሚ የኮበለሉና መረጃዎችን አሳልፈው እየሰጡ በመሆኑ እንዳይጠፉ በሚል ስልካቸው ሙሉ በሙሉ እንዲነጠቅ መደረጉም ታውቋል። ይህንን የዘመቻ ማስፈጸሚያ የፋይናንስ አቅም ለማሟላትም በህዝቡ ላይ ከ10 ሺህ እስከ 1 ሚሊዮን ብር የሚደርስ ከባድና አስገዳጅ የወታደራዊ ድጋፍ መዋጮ ተጥሏል። ከዚሁ ጋር ተያይዞ በኦሮሞ ብልጽግና ውስጥ በጃልመሮ ጦር ዙሪያ ሁለት የተለያዩ አመለካከቶችና ከባድ መዋቅራዊ መሸርሸር መፈጠሩ ተሰምቷል። የመጀመሪያው ቡድን የጃልመሮ ጦር ትጥቅ ፈቶ ወደ ሰላማዊ ትግል እንዲገባ በሚል በፌዴራልና በክልል ደረጃ ከፍተኛ የወኪልና የስልጣን ቦታዎችን በመቶኛ ለመስጠት ባለፈው እሁድ ልዩ የስልጣን ግብዣና ጥያቄ አቅርቦላቸዋል። ሁለተኛው የመንግስት መዋቅር ቡድን ደግሞ የጃልመሮን ጦር በስውርና በቀጥታ ማጠናከር ይገባል በሚል መሰረታዊ የሎጂስቲክና የፋይናንስ ድጋፍ እያደረገ ይገኛል። በአሁኑ ወቅት ቀደም ሲል ተዳክሞ የነበረው የጃልመሮ ማዕከላዊ ጦር ሙሉ በሙሉ አገግሞ በሰላሌ በኩዩና እስከ ደራ ጀማ ወንዝ ድረስ አዳዲስ ስምሪቶችን አድርጓል። ይባስ ብሎም ከክልሉ ልዩ ኃይል ጋር እናንተ ስትመጡ እኛ እንሸሻለን፣ እኛ ስንተኩስ እናንተ ትርቃላችሁ በሚል ኦሮሞ የኦሮሞን ደም አያፈስም የሚል ስልታዊ ስምምነት በመፍጠር የፌዴራል መከላከያ ሰራዊቱን ለብቻው የመምታት ስራ እየተሰራ መሆኑ ተረጋግጧል።
በአማራ ክልል በጦርነቱ ምክንያት የሕክምና ባለሙያዎች የሙያ ገለልተኝነታቸውን አደጋ ውስጥ የሚከት ከፍተኛ ሰቆቃ እየደረሰባቸው መሆኑን በተለይ ከምዕራብ ወሎ ከለላ አካባቢ ጥቆማዎች ደርሰዋል። በትናንትናው ዕለት ደግሞ በምስራቅ ጎጃም ሞጣ ከተማ የሸጋው ሆስፒታል ሐኪሞች ተቃውሞ ማሰማታቸውን ተከትሎ በክልሉ የሚገኙ ባለሙያዎች የ5 ወራት የትርፍ ሰዓት የቅዳሜና እሁድ እንዲሁም የሌሊት ክፍያ ስላልተከፈላቸው ስራ ለማቆም እንደሚገደዱ አስታውቀዋል። በሌላ በኩል ብልጽግና በቤንሻንጉልና በአሶሳ ቀጠና ከፍተኛ ጥርጣሬ ውስጥ በመግባቱ የታችኛው መዋቅር ካድሬዎች ላይ ጣታችሁ ላይ የምርጫ ቀለም ምልክት አለ ወይስ የለም በሚል የጣት ቀለምን እስከ መፈተሽ የደረሰ ጽኑ ግምገማ እያደረገ ይገኛል። ይህም የሆነው በቅርቡ በተደረገው ምርጫም የራሱ አባላት ጭምር እንዳልመረጡት በመታወቁ ነው። በዚህ ቀጠና በሸርቆሌ ወረዳ ገመድ ቀበሌ ላይ በቤንሻንጉል ነጻነት ግንባርና በአገዛዙ ኃይሎች መካከል ከፍተኛ ውጊያ የቀጠለ ሲሆን ከአረብ ኤሚሬት በኢትዮጵያ በኩል በሸራ የተሸፈኑ የሎቤድ ከባድ መኪናዎች ወደ ዳቦስ ካምፕ የጦር መሳሪያና ሎጂስቲክ ማስገባታቸው ተረጋግጧል። ይህ መሳሪያ ለሱዳኑ የጀነራል ሐምዳን ዳጋሎ አርኤስኤፍ ታጣቂዎች የሚተላለፍ ሲሆን በአሶሳ የሚገኘው እነ ሸንጉል ሆስፒታልና ሌሎች የጤና ተቋማት በአልቡርሃን ጦር በደረሰባቸው ከባድ ጉዳት በቆሰሉ የሱዳን አርኤስኤፍ ታጣቂዎች ሙሉ በሙሉ ተሞልተዋል። ለኢትዮጵያውያን ሐኪሞችም እነዚህን ታጣቂዎች እንዲያክሙ ልዩ ከፍተኛ ክፍያ እየቀረበላቸው ይገኛል ተብሏል። ወደ ትግራይ በሚወስደን መረጃ በትግራይ ክልል ታደሰ ወረደ ከተባረሩ በኋላ የደብረ ጽዮን ቡድን የዓለምን ትኩረት መሳብ ችሏል። በቀጣዮቹ ቀናት የአሜሪካው አምባሳደር ማሲንጋ ከሌሎች የውጭ ኤምባሲዎች ጋር በመሆን ወደ መቀሌ አምርተው ከነ ደብረ ጽዮን ጋር እንደሚወያዩ ታውቋል። የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆም ወደ ስፍራ ያመራሉ ተብሎ ይጠበቃል። ይህ በእንዲህ እንዳለ የኡጋንዳው መከላከያ ሰራዊት አዛዥ ጀነራል ሞሆዚ ካይሩንጋባ በትዊተር ገጻቸው የትግራይ ወንድሞቼ ጦርነት ይበቃል፣ ወደ ጦርነቱ እንዳትገቡ፣ አሁን ከወንድሜ አብይ ጎን ቆማለሁ በማለት በቀጠናው ላይ ትልቅ የአቋም ለውጥ ማድረጋቸውን አሳይተዋል። በሌላ በኩል ህወሓት ተጨማሪ ኃይሎችን በሽራሮና በዛላምበሳ በኩል ወደ ኤርትራና ሱዳን ለማስወጣት ስምሪት ሰጥቷል። በትናንትናው ዕለት በድንበር አካባቢ ተከታታይ የድሮን ቅኝቶች በመኖራቸው ታጣቂዎቹ በሰማዝ ሸለቆና ተራራማ ቦታዎች እንዲበተኑና እንዲደበቁ ተደርጓል። በሱዳን ኒአላና ኩርዶፋን አካባቢዎች ከበባ ውስጥ የገባውን የጀነራል አልቡርሃንን ጦር ለመታደግና ከበባውን ሰብሮ ለማስወጣት በሱዳን የሚገኙ የህወሓት ወታደራዊ አዛዦች በቀጥታ ውጊያ ውስጥ እንዲገቡ ጥብቅ መመሪያም ደርሷቸዋል። ይህ ዘመቻ ህወሓት በቀጣይ በመተከልና በአሶሳ ቀጠና ለሚከፍተው የመክት ዘመቻ ትልቅ ወታደራዊ ስልት እንደሆነ ይታመናል። ክቡራትና ክቡራን ቤተሰቦቻችን ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች እንገናኛለን። እስከዛው ሰላም።